40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን። ይህ የአዋዜ ልዩ የሙዚቃ ፕሮግራም ነው። ፕሮግራማችን የተለዩ ዜማዎች ላይ በማተኮር ዜማዎቹ በእናንት በተደራሲዎች ውስጥ ሊኖራቸው የሚችለውን ስሜት ከራሳችን ጋር እያዋሃድን አብሮ ማጋራትና እግረ መንገዳችንን እንደተገኘ ስለ ዘፋኙም ስለተለያዩ ጉዳዮች ጠቀስ የምናደርግበት ነው። በያላችሁበት በዩናይትድ ስቴትስ አሜሪካ በ50 ግዛቶች፣ በካናዳ፣ በእንግሊዝ፣ በጀርመን፣ በፈረንሳይ፣ በጣሊያን፣ ወደ መካከለኛው ምስራቅ፣ በእስራኤል፣ በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ በኳታር እንደዚሁም ደግሞ በአውስትራሊያ በጥቅል በኤዥያ በማንኛውም ቦታ ለምታዳምጡን እዚህ ደግሞ በሀገራችን ኢትዮጵያ ጆሮአችሁን ለምትሰጡን በሙሉ እንዲሁም በአፍሪካ ይሄ ፕሮግራም የእናንተ ነው። ዳንኤል አንዳንድ ጊዜ አስቸጋሪ ሊሆን ይችላል። ከራሴ ስሜት አንጻር ነው የማወራው። ለዛሬስ የትኛውን ዜማ ላዳምጥና በየትኛው ዜማ ላይ የተመሰረተ ነገር ይዤ መቅረብ እችላለሁ በሚል ስሰናዳ ሁል ጊዜ ህሊናዬ ውስጥ የቀረ ጆሮዬ ውስጥ የቀረ በተለያየ አጋጣሚ በምሰማው አልፎ አልፎን በሚዲያ ጋብዘው የነበረ አንድ የሚኪያ በኃይሉ ዜማ አለ። ዜማው በዝግታ ስልት የምትጫወተው ሆኖ እንደገና በየመሃሉ የምትነሳበት ነው። የሙዚቃው ቅንብርና የድምጿ ፍሰት አብቄልሽ ልትለው የምትችለውና ከሷ ስታይል ውጪ እንዲህ አይነት ስታይል ሰምቼ አላውቅም። እና ያንን መነሻ አድርጌ ያንን ዜማ ይሄ ሁሉ ሲሆን ውስጥ ገብቼ ግጥሙ መልእክቱ ምንድነው ወይም እንደዚህ በሙሉ ስሜት ሰጥቼ አዳምጬው አላውቅም። ዳንኤል ትሰማዋለህ። ስትሰማው የተወሰኑ ቃላቶች የተወሰኑ የግጥሙ ሐሳቦች ይሰሙሃል፣ ደስ ይላል። ግን እንደዚህ ሰምቼው አላውቅም እና በታምንም ባታምንም ኦልሞስት ሙሉን አልበም መስማት ጀመርኩ ማለት ነው። ሸማመተው ነው ያለችው የአልበሙ መጠሪያ። እና አፌን ሞልቼ ነው የምነግርህ። በዚህ ብዙ ጊዜ አሁን ይሄ ሮማንቲክ 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 የሚለውን ነገር እንደጋግመዋለን። ግን አንዳንድ ጊዜ በጥልቀት ምን ማለት ነው ሮማንቲክ ምን ማለት ነው? ለምሳሌ ሮማንቲክ ፍቅር ልትለው የምትችለውን በእኛ የበዛብህና የሰብለ ነው። ከሁለት ውጭ ማስመለክትህ ገብቶሃል። ስጋና ቁስ ላይ የማይመሰረት የግድ እንደዚህ በዚህ ምክንያት ነው ብለህ ጠቅልለህ ማታስቀምጠው እና አንዳች ሁለታችሁ ሆናችሁ የምትጋሩት የህልም ዓለም ልትለው ትችላለህ። አሁን ባለንበት ዘመን ፍቅርና ኑሮን መለያየት ያስቸግራል። ተድላ ፍቅር ሆኗል። ሁሉ ነገር በሰክሰስ ነው የሚለካውና መገለጫው ከሰርጉ ጀምረህ ሂደቱ ላይ ሁሉ ህይወት ነው። ሶፋው፣ ሞዝቦል ጠረጴዛው፣ ምናምኑ፣ መጋረጃው፣ ቤቱ ጣራው ላይ ያለው መዋኛ፣ እንደዚህ አይነት ነገሮች ናቸው። እነዚህ በአብዛኛው እውነት ናቸው፣ በመደበኛ ህይወት ናቸው። ነገር ግን ሬር የሆኑ ሰዎች አሉ፣ የተለዩ ሰዎች አሉ። እነዛ ይሄ ሮማንቲክ የምንለውን ፍቅር የሚኖሩ ናቸው እና ረቂቅ ነው።
እንደዚህ ብለም ታስቀምጠው አይደለም በሚገርሙን አፌን ሞልቼ ነው መነግር ብያለሁ ይሄን ፕሮግራም የሰማና ልከራከር ፈልጋለሁ የሚል ሰው ቢኖር ዝም ብዬ በደፈናው የዘፈናው ላይ ያሉት አብዛኛዎቹ ግጥሞች ወይም ሁሉም የራሷ ናቸው ጠቅላላ የግጥሞቹ ሐሳብ ከየትኛውም እስከዛሬ ከሰማሁት የአስቴር የሙሉቀን የሂሩት በቀለ የብዙነሽ በቀለ የሌሎችም ድምፃውያን የዘመናዊ የሁሉ አይመሳሰልም በዚህ ዳኒ በጣም ሲሪየስ ሆኜ ነው የምናገረው ለመታረም ለመማር ዝግጁ ነኝ አይመሳሰልም አገጣጠሙ እንደገና የያዛቸው ሐሳብ አየ ምን ያለ ነው እኛ ይኖር ነው እኛ የሰባዎቹ ነን እኔ በሰባዎቹ ነው የነ ሙሉቀን ቅኝት ነኝ እኔ ነሙሉቀን እነ ሂሩት እነ ኤፍሬም እነ ነዋይ ደበበ በኋላ እነ ሐመልማል እያልክ ትመጣለህ ዋናው አስቴር የነሱ ነን እኛ የነ መሐሙድ የነ ጥላሁን ማለት ነው ያው ስለዚህ አንዳንዶቹ በእኛ ጊዜ የነበረውን ነገር ቆዛሚ ፍቅር አድርገው ያዩታል እንደውም አንዳንዶቹ በቃ አሁን ያንን እንደ ተረት የሚያዩ አሉ አሁን ባለው ሁኔታ ግን ውሸት ነው አያ ፓኬጁ ይቀየራል እንጂ ውስጥ ያለው ነገር አይቀየርም ፍቅር ምን ጊዜም አዲስ ነው ያው ፍቅር እንደ መሽቶ መንጋት ነው እንደ ጠዋት ጀንበር እንደ ማታ ጀንበር ነው ይወለዳል ይጠልቃል ይወለዳል ይጠልቃል ስለዚህ አሁን የሚካኤል በኃይሉን ዜማ መመርጠላቸው ላፈቀሩ ሴቶች አፍቅረው ለናወዙ ሴቶች ለሚወዱት ሰው ላፈቀሩት ሰው ሁሉንም ነገር ሆኖ ደስታቸው እሱን ማስደሰት ሆኖ ሁሉም ነገር ስለሱ ሲሉ ያጡ የነጡ በእውነት ስለነሱ ክብር የተዜመ ዜማ ነው የሚካኤል በኃይሉ ዜማ ብዙ ጊዜ በወንዶች መካከል ስንሆን በተለይም ይሄንን የተለያዩ መልእክቶችን ስሰማ ስለ ሴቶች በተደጋጋሚ የሚነገረን ነገር በጣም ከባድ ነው ይበዛል እውነት አይደለም ማለት አይደለም እውነቶች ይኖሩታል ግን ይበዛል ስለ ሴቶች ደግሞ ስለ አፍቃሪነታቸው ሁሉን ጥለው በብዙዎቻችን አይን ይበልጥባቸዋል ምን አሳበዳቸው ምን ጨርቃቸውን አስጣላቸው ወይ ከውበታቸው አልሆኑ ወይ ከንብረታቸው አልሆኑ ባክነውና ዋተው ቀሩ እስኪባል ድረስ ፍቅር መስዋዕትነት የሆነችባቸው ጻድቃን አሉ ሴቶች ድብን ያሉ አፍቃሪዎች ናቸው ብዙዎቻችን ልንረዳቸው እንደምንፈልገው የነዋይ ባሮች አይደሉም ኖ መንፈሳዊም ናቸው ሲበዛ መንፈሳዊም ናቸው እዛ ድረስ ይጠልቃል ፍቅራቸው ይመንናሉ ለፍቅር ይሰደዳሉ ይኮበልላሉ ምቾትን ይጸየፋሉ ከቤተሰብ እቅፍ ገብቷል ከልነጠፍልሽ ከልዘርጋልሽ ምን ሊያድርግልሽ ምን ሊሆንልሽ ከሚሉ ኮበሎች ወረፋ ማል ይወጣሉ በእውነት ነው የምነግርህ የሚካኤል በኃይሉ ወይል እኔ እንግዲህ እንዳልኩ የራሴ የግል ችግሮች ሊኖሩ ይችላሉ ብዙ ውዶች ብዙ ሰዎች በሐዘን ሲለዩ ማለት ነው አንዳንድ ጊዜ ወይ ውስጥ ሰበብ ይፈልጋል ውስጥ ለማልቀስ ሰበብ ይፈልጋል ያው አንዳንድ ጊዜ እንደዛ ባይሆን ኖሮ ለምንድን ነው ትላለህ ገብቷል የደረስኩበት ድምዳሜ ይሄንን ነው ግን ዛሬ በጣም በስሜት ስረበሽ ነው ቢያንስ ለአንድ ሰዓት ተኩል ካንተ ጋር ይዤ ለምቀርበው የሚካኤል በኃይሉን አሳዘነችኝ ነው የምነግርህ እንዲህ አይነት የታመቀ ችሎታ የተበጠረ ዕውቀት
አእምሮና ልቦና የተገናኘበት ልዩ የድምፅ ክህሎት፣ ልዩ የሙዚቃ ስጦታ የነበራት በእውነት ነው የምነግርህ ልታሸት ልትጎመራ የምትችል አስደናቂ በእውነት አስደናቂ ልጅ የሞተችው በተፈጥሮ በሽታ ነው። እና ሙዚቃውን እየሰማሁ አንድ ቦታ ደወልኩና ቆይ እዚህ ሙዚቃ ቅንብር ውስጥ ኤልያስ መልካ አለ አልኩት። ሙሉ በሙሉ የሱ ነው አለኝ። አንዳንዴ መሬትን ትጠላለህ። መሬትን እንደ ጅብ ዘንጥሎ እንደሚበላ ጅብ እርኩስ አድርገህ ታስባታለህ። በእውነት ነው የምነግርህ። ስለ ኤልያስ መልካ ይህ ነው መናገር አስፈላጊ አይደለም። ሙዚቃዎቹን የማድመጥ ለራስ ሙዚቃዎቹን የማድመጥ እድል ስትሰጥ ኤልያስ መልካን ታውቀዋለህ። ሁሉ ሰው መረዳት ያለበት ነገር አለ። ቴዲ አፍሮ ብቻውን አልመጣም። ቴዲ አፍሮ አሁን የደረሰበት ደረጃ ለመድረስ በድፍን ኢትዮጵያውያን ህሊና ውስጥ በርግዶ ለመግባት ብቻውን አልመጣም። ያ የሱ ስራ በአንድ ጊዜ ሁለት ጀግኖችን ነበር የሰጠው። አዲስ አይነት የሙዚቃ ቅንብር እና አዲስ አይነት መልእክተኛ ነው ያገኘ ነው። እኔ ስለ ሙዚቃ መናገር አልችልም፣ ግን በጣም ለጆሮ የማይሰለች አንዱን ሙዚቃ ስጨርስ ሌላውን እንድትቀጥል የሚያደርግ ልዩ የሙዚቃ ቅንብር ጥበብ ነው ያየ ነው። ኤልያስ መልካና ቴዲ አፍሮ በዛ ዘመን ለኛ ደስታ የተከሰቱ አብዮተኞች ናቸው። ይሄንን ማንም ልብ ማለት አለበት። ምንድነው አብዮት የሚያደርገው? አብዮት የሚያደርገውን ነገር ልንገርህ። ስለንተናም እኔ መናገር አልችልም ብዙ። ይሄንን ሌሎቹ የሙዚቃ ባለሙያዎች ይናገሩለት እና ትልቆች። ስለ ኤልያስ መልካ እኔ ስለ ሙዚቃ የማውቀው ነገር ብዙም አይደለም። ነገር ግን እሱ የነካው ነገር ኤልያስ መልካ አለበት የተባለው ነገር እንዴት አድርጌ ልንገርህ? ጆሮ ሰተት ብሎ ይገባል። የአእምሮ ጓዳ ውስጥ እንደ ጅረት የሚፈሰም በአንዳንድ ቦታ ላይ ተሰማ ኢቭን ይገጥማል፣ እንደገና ዜማ ያወጣል። ዜማ ምንድነው ግጥሙን እንደገና ይጽፍልሃል። ኦልሞስት ሁሉን ነገር አስተካክሎና ቀምሮ ነው የሚያቀርበው ይባላል። ጣቱ የነካው ቁልፍ ሁሉ ታምር ያመነጫል ነው የሚባለው። ልጁ ከስቱዲዮ አይወጣ የነበረ ለሙዚቃ የተሰጠ በሙዚቃ ውስጥ ያለፈ ልጅ ነው። ግን እሱን ማለት የሚቻለው ሙዚቃዎቹን ስትወዳቸው ሙዚቃዎቹ ሲበጠብጡ። አሁን ለምሳሌ በጣም የሚገርም የሷ ዘፈን ላይ ራሱ ኮንሰፕት በግጥሟ ውስጥ ያለው የፍቅር ኮንሰፕት በጣም እርግጠኛ ነኝ በእርግጠኛ ነኝ የፈለገ ሀያሲ ነኝ ያለ ጻፊ ይመልከተው ስራዋል። ከማንም ጋር አይመሳሰልም። ኦሪጂናል የሆነች ልጅ ነው ያጣ። ኦሪጂናል ባዘፋፈን ስልቷ፣ በግጥም አጻጻፏና በመልክቷ ጭብጥ በጣም ነው የሚያሳዝን። በጣም ነው የሚያሳዝን። በጣም ነው የምታመው። እንግዲህ ያየ ከሞተች ስንት ዓመቷ በኋላ ነው ማቃት። ሙዚቃ ይወጣል እንደምታውቀው እኛ ሀገር አንደኛ የፕሮሞሽን ስራ ደካማ ነው። የተለያዩ ማህበራዊ ውጥንቅጦችም ለዚህ አስተዋጽኦ ያደርጋሉ። ለማንኛውም እንደማንኛውም ዘርፍ ሾላ በድፍን ነው። እንደዚህ አይነት ሁኔታዎች አሉ እንጂ አንዳንዴ ብጥር አድርገህ ልታያቸው የሚገቡ ስራዎች አሉ፣ ሰዎች አሉ። እና በእውነት ሲምፖዚየም የሚገባት ናት። ሊያወራት የሚገባት ስለሷ ማውራት ያስፈልጋል። ይገርማል። ስለ ግጥሞቿ ሐሳብ፣ ስለ አዘፋፈን ስታይሏ አንዳንድ ነገር ስትመለከት ልጅቷ በኢትዮጵያ አቆጣጠር 1994 በቋንቋና ስነ ጽሑፍ ወይም በሊትሬቸር በአዲስ አበባ ዩኒቨርሲቲ ተመርቃለች እና የሞተችውም ሁለተኛ ዲግሪዋን ለመያዝ በማታው ክፍል በመማር ላይ እንደነበረች ነው ይላል። እና በ2009 ደግሞ ኮራ ሚውዚክ አዋርድ ናይጄሪያ ሀገር ለዛ እጩ ነበረች ይላል። ሚኪያ የተወለደችው በኢትዮጵያ አቆጣጠር ግንቦት 22 1969 ሲሆን የሞተችው ደግሞ በ36 ዓመቷ ነው የሞተችው ጥቁር አንበሳ ሆስፒታል
ናሆም ሪከርድስ ነው ስራዎቿን ያወጣው። በነገራችን ላይ ናሆም ሪከርድስ ልብ ብለን አስተውለን ከሆነ አብሬው ብዙ የሰራሁት የሙዚቃ ቀማሪ እንትን ነው ምንድነው ሙዚቃ ፕሮዲውሰር ነው ናሆም ሪከርድስ እና ብዙ ስራዎች በፊት በጣም ብዙ ማስታወቂያ ሰርቼላቸዋለሁ። ከዛ በኋላ ደግሞ አሁን በዩቲዩብ ላይ አክቲቭሊ እየሰራ የሚገኝ ነው። ኦሪጂናል ድንቅ አዳዲስ ዘፋኞችን እድል በመስጠት በጣም ስሙን እየገነባ የመጣ ነው ናሆም ሪከርድስ እና ናሆም ሪከርድስ ነችን ብርቅ ልጅ ወደኛ ወደ ህብረተሰቡ ያመጣች ማለት ነው። የሞተችው በኢትዮጵያ አቆጣጠር 2006 ዓመተ ምህረት ታህሳስ 15 ነው እና ከሞተች በኋላ የወጣ ጊዜ ቢኖግድም የሚል ስራ አላት። በኋላ ላይ እሷ ከሞተች 5 ዓመት እንደዚህ በኋላ ይመስለኛል በዛ መንገድ ወጥቷል። ልጅቷ ኢንተሌክቹዋል እውነቱን ለመናገር ወደ ሙዚቃው ከመምጣቷ በፊት በጣም ስመጥር በሆኑት ብዙዎቻችን ልጆቻችን ባስተማርንበት ስኩል ኦፍ ቱሞሮ እና እንዲሁም አዲስ ኢንተርናሽናል ይባል በተለይ ስኩል ኦፍ ቱሞሮ በጣም ማከብረው ነው። እዛ መምህርት ነበረች። ስለዚህ በብዙ መልኩ ስታይ ሪሊ የተሰጠች ልጅ ነበረችና ህመሟም ያው በህመም ነው በህክምና ስትረዳ ቆይታ ጥቁር አንበሳ ሆስፒታል ነው ያረፈችው። እና የዚች ልጅ ስራዎች በነገራችን ላይ ወደ ሙዚቃው ዓለም ከልጅነት ጀምሮ ነው የምትለው ባለቤ ሾው ላይ ቀርባም እንዲሁ ቃለ ምልልስ የሰጠችበት አለ። በጣም አሪፍ ነገር ነው። እሱን ሙሉን በማግኘት ያን የተለያዩ ነገሮችን በመሰብሰብ ወጣቶች ሊማራት ይችላሉ። ይህች ልጅ እንትን ሊሏት ይችላሉ። ፈጽሞ መዳፈን የሌለበት ልዩ የሆነ ያዘፋፈን ስልት ያላት የፍቅር እሳቢዋ እንደነገርኩ በጣም ሮማንቲክ የሆነ የተለየች ልጅ ነበረች። አስቴር አወቀ ነች ሄሮዋ። የአስቴር አወቀ አድናቂ ናት። ከዛ በተረፈ ደግሞ የዓለም ከበደ እንደዚህ ነው ብላ እንደውም ዓለም ከበደ ድምፄ ለማመድባት አላለች። ትክክል ሆኜ ከሆነ ዓለም ከበደ በአንድ ወቅት ላይ ክሬዚ አድርጋን ነበር። አተረማመሰው የምትዘፍኗ ልጅ ነች ነበርክ ያኔ ዳንኤል አንተ ነገር አተረማመሰው የሚል በጣም የሚያጫውት የሚያዝናና ዜማ ነው። ዓለም ከበደ ተተረማመስ ዳንኤል እና ሹልክ አለች ወደ ውጭ። እሷ በዛን ጊዜ ማለት ነው ጣራ የነካችበት ጊዜ ነበረ። ውጭ ሀገር ሄደች። ረዘም ያለች ጠይም ልጅ ናት። አሁን እንግዲህ በርካታ 10 ዓመት አንድ 10 ምናምን አሁን ትልቅ ሰው ነው የምትሆነው 40 50 ውስጥ 40 ምናምን ልትሆን ትችላለች። እና እሷንም ታደንቃለችና ለእሷን አጠናት ነበር ትላለች። ማለት ለሙዚቃ ለራሷ ድምፄን ማጠናበት በእሷ ነበር አለች። ከውጭ ደግሞ ቶኒ ብራክሰን የምትባለው ነው ለየት ያለ ሻካራ ድምፅ ያላት አሜሪካዊት ናት። ለማንኛውም ዳኒ በእውነት ነው የምነግርህ ይህን ፕሮግራም ለምትከታተሉ አድማጮች በሙሉ አይኖ ይገባኛል። ግን ይሄን ፕሮግራም ወዳችሁ የምትከታተሉ ከሆነና ስሜታችሁ እኛን የሚመስል ከሆነ ፋታ ስታገኙ ጊዜ ሲኖራችሁ የሚኪያ በኃይሉን አልበም ግቡና ለማዳመጥ የምትችሉበትን ጥሩ ሁኔታ ፈጥራችሁ ማለት ነው። እኔ ዳንኤል ስለማረካኝ በሞባይሉ በስፒከር እንደምሰማ ታውቃለህ? ቁጣ አድርጌ ብቻዬን አንድ ክፍል ውስጥ አድርጌ እንደዚህ ነው የምሰማው ተኝቼ ማለት ነው። እና በማላውቀው ምክንያት እምባዬን አስፈስሳኛለች። ምክንያቱም አንዳንድ ቀን ግራ ስለሚገባኝ ነውና ግጥም ውስጥ ይህ ነው። ለምሳሌ እኛ ዜና እናነባለን አይደል? ዜና ስናነብ ዜናው የሆነ ነገር ነው፣ ያንን ነው የምንናገረው እንጂ እኛ ታሪክ አይደለም ዜናው። ልክ እንደዛ ሁሉ ድምፃውያን በዜማቸው ውስጥ የሚተላለፍ መልእክት አለ አይደል? ስሜት አለ እና ያን ስሜት እያስተላለፈ ያ የነሱ ነው እንዴ
የሚል ነገር ይመጣባል አንዳንዴ እና ያኔ ይረብሻል ማለት ነው። ይሄኛው እንግዲህ ሞደው የሚኪያን ዘፈን እንዳልኩ ቁጭ ብዬ ግን አለ አይደለ ምንድነው የምትለው ምናምን በሚል አይደለም። ደስ ስለሚል ከፍተህ የምታዳምጠው ሐሳቡ አልፎ አልፎ እንትን የሚል ነው። ግን እንዳሁን አዳምጬው አላውቅምና ይድረስ ለማስብህ የሚል ነው። ይድረስ ለማስብህ ለማልምህ ላንተ ለማግኘት ልቤ ከዘመተ ትንሽ ግጥሙ ልሂድልህ። እሺ ይድረስ ለማስብህ ለማልምህ አንተ ፍቅርን ለማግኘት ልቤ ከዘመተ ፍለጋ ከወጣ ቆየ ሰነበተ። ወዴት ነው ያለው ጥራኝ ወዳንተ አይኔን ስከድን ሁሌ ያይሃለሁ አይኔን ስከፍት ወዲያው አጣሃለሁ። ህልሜን ልመን ወይስ አይኔን ግራ ገባኝ እኔ ወድሃለሁ አንድ እንሁን እኔ እንዳንተ ህልም ልሁን ያን ያገኘሃለሁ። እውነት ሆነ እስካገኝህ ና በህልሜ ፍቅር አካፍለኝ ላንተ እኮ ነው ቃል ኪዳኔ። ቆሜ እንዳልቀር እዚህ ነህ በለኝ ይድረስ ለማስብህ ለማልምህ ላንተ ፍቅርህን ለማግኘት ፍለጋ ከወጣ ቆየ ሰነበተ። ወዴት ነው ያለኸው ጥራኝ ወዳንተ አይኔን ስከድን ሁሌም ማይሃለው አይኔን ስከፍት ወዲያው አጣሃለሁ። አሁን እነዚህ ሁለቱን ግጥሞች ውሰድ። አይኔን ስከድን አለች ሁሌ አይሃለሁ አይኔን ስገልጥ ወዲያው አጣሃለሁ። ወደ ውስጧ ነች ድሪሟ ነው። ስለ ህልሟ ሰው ነው የምትነግርህ። አየህ ስለ ህልሟ ሰው ነው የምትነግርህ። በዛ በህልም በውስጧ እንዴት ነው የጋዱ ዓለምና ህልም አንድ አይደለም። እና በጋዱ ዓለም ብዙዎች ረክተው ይኖራሉ። ብዙዎች ምናልባት 99 በመቶዎቹ 1 በመቶዎቹ ግን ሊሆን አይችልም። በጋዱ ዓለም የሚረኩበት ነገር የለም እና በውስጣቸው ውስጥ ነው የሚኖሩት። እንደዛ ነው የሚሆነው። እና ይህንን ዜማዋን የምታዜምበት መንገድ ምናልባት እዚህ ጋር እንደው በሆነ መንገድ ማስገባት ቢቻል እንዴት እንደምታዜም እሷስ እንዴት ድምጿ ከፍና ዝቅ እንደሚል እንዴት አንዳንድ ጊዜ ዜሮ ውስጥ አስገብታው እንደገና ይዛ እንደምትን እንዴት ሙዚቃው እንደሚከተላት እንዴት ኤልያስ መልካ እንደሚከተላት ፍቅርን ለማግኘት ልቤ ከዘመተ ፍለጋ ከወጣ ቆየ ሰነበተ። ወዴት ነው ያለኸው ጥራኝ ወዳንተ አይኔን ስከፍት ወዲያው ያለ ሙዚቃው ያስቸግረኛልና በጣም ነው የዩቲዩብ ጊዜ የሚወስድ የራሱ የፍቃድ አሰራሮች አሉት። አስቸጋሪ ነው በዚህ ለመስራት። ነገር ግን አንዳንድ ጊዜ እንደዚህ ጉዳዩን አንስቶ በመታወራበት ሰዓት ሙዚቃውን ደግሞ ማቅረብ ብትችል የተወሰነውን እንኳ የተወሰነ ሴኮንድ እንኳ የሚፈቅድ ቢሆን ላይክ አንድ ደቂቃ ያንን ሴንስ እንዲያደርጉት። በነገራችን ላይ ሙዚቃን ስታስብ ሁሉ ሰው ሰምቷል ብለህ አታስብ። ፕሮባብሊ ሊሰሙት የሚገባቸው ሰዎች አልሰሙት ይሆናል እና ሙዚቃ ያገረሻል። ይሄ እንደ አዲስ ሊደመጥ የሚችል ዜማ ነው በእውነትና
በእውኔ ነበር ወይስ በልሜ ውብ ዓይኖች እያባብሉኝ እውነት ነበር ወይስ ቅዠት የዘላለም ፍቅር ያቀብሉኝ አንተ ነበርክ አለውልሽ አይዞሽ በርቺ ብለህ የደገፍከኝ አንተ እኮ ነህ የሚያሞቀኝ የሚጣፍጥ ተስፋ የመገብከኝ እውነት ሆነስ ካገኘና በህልሜ ፍቅር አካፍለኝ ላንተ እኮ ነው ቃል ኪዳኔ ድረስ ለማስብ ለማልምህ ላንተ ፍቅርህን ለማግኘት ልቤ ተዘመተ እና ይሄ በተለይ ይድረስ ለማስብህ በሚል የምትጫወተው ዜማ ያዘፋፈን ስልቷ በእርጋታ የሚፈስ እንደ ጣዝማ የሚጣፍጥ ይሄ ሳያጓራ ፏፏቴ አለ አይደለም አንዳንድ ፏፏቴ ያሸብራል ኃይሉ ከመብዛት ተነሳ ነገር ግን ከፍ ካለ ቦታ ላይ የሚወርድ ቀጭን ደሞ ፏፏቴ አለ ለሆሳስ የሆነ ፏፏቴ እንደዛ ነች ድምጿ እና ከመሃል ይነሳል ድምጿ እንደ አስቴር ይቀጥናል ይገርማል በእውነት ነው የምነግርህ ስለ አስቴር አወቀ ነገር ያለው አስቴር የማይደገም ድምፅ ነው ያላት የድምፅ ጽዋ ልትላት ትችላለህ በጣም ድምጿ አስቴር የተለየ ነው የአስቴር ድምፅ እና አታወዳድረውም ከማንም ጋር ግን ይቺ ባጭር የተቀጨች ልጅ የሚገርም ድምፅ ነው ያላት የራሷ የሆነ ድምፀት የራሷ የሆነ ቃና የራሷ የሆነ ልቦና ምክንያቱም ግጥሞቿ የሚገልጹት እሷን ነው እና እንዴት ነው በተለይ አለቤሽ ውስጥ ገብቼ ያየዋት ከዛ በኋላ ደግሞ መድረክ ላይ ዘፈነቻቸው ልዩ ሆና ማለት ነው እነዚህ ነገሮች አይቼ አንዳንድ ጊዜ በእውነት ታዝናለህ እንደው ሁሉ ነገር ካንተ ቁጥጥር ውጭ ነውና በጣም አንገበገበችኝ በእውነት ነው የምነግርህ እና ልዩ የሙዚቃው ቅንብር ትላለህ የዘፈኑ ግጥም ትላለህ በጣም ልትደመጥ የሚገባናትና እንደዚህ አይነቱ ነገር መቼም ደጋግመን ተነጋግረናል አንድ ሰው ሊያነሳውና ወደፊት ሊነጋገርበት ይችላል ይህ ብድደው ውይይት ቢያስፈልጋት ነች የሚኪያ ስራዎች እና የሚኪያ እንደዚህ የሚል ነገር በእውነት በጣም የግጥሞቿ ቅድም አልኩ በጣም ሮማንቲክ ነች ድሪመር ነች በቃ በጠቅላላ በዘፈኗ ላይ የምታይ ይሄንን ነው እና አንዳንድ ጊዜ ታዲያ ይሄን የዘፈን ግጥም እንደዚህ አቀርበዋለሁ ብለህ ስትል አይመጣልም ለምሳሌ አንዱ ነገር የትኛው ርዕስ እንደሆነ አላቅም የመጡት የሄዱት ባንተ የተላኩት እንኳን ሊደርሱብህ ዘርፍን አልነኩት ባላግቢ ይሉኛል ወዴት ላደርገው ነው የሰራ ከላቴን ብቻን ወርሰው ቆሜ ቀረው ብሎ ልቤ መች ጓጓል ሺህ ሰው ይመልሳል ትዝታ ያጠግባል ላንተ ያልሆነ ገላ እንደ ቅጠል ይርገፍ ላንተ ያልሆነ እድሜ እንደ ጥላ ይለፍ ትላለች ምን ያህል እንደሆነች ምን ያህል አፍቃሪ ምን ያህል አንዱን ቦታ ላይ በዘፈኖቿ ውስጥ አንዱን ቦታ ላይ ስለ ፍቅር ያላት ስለ ህይወት ያላት እሳቤ አፍሮህ ጎፈሬህ ምንድነው የሚባለው ደም ግባትህ ምንድነው የሚባለው ቁመናህ ዛላህ እንደዚህ የሚል ፊዚካል ነገር የለውም አይገርምም ገብቷል ስለዚህ አይነት ሚሞሪ ሼርድ ሚሞሪ ይሄ የስሜት ውህደት በቃ እንዴት አድርጌ ይሄ ነው ሮማንቲክ ማለት እና በጣም ነው የምትደንቀው በጣም ዘፈኖች በሆነ መንገድ እሷን ያመለክታሉ ልቦናን ያመለክታሉ ሁለተኛ ገጣሚዋ ራሷ ነች ብዬ በነሲብ ነው ሌሎች ገጣሚዎች ሊኖሩ ይችላሉ ዘፈን ውስጥ አላውቅም ግን አልገጠመኝም የአገጣጠሟ መንገድ ትኖቿ ላይ ሐሳቧ በጣም የተለየ ነው እና ሌሎችም እንደዚሁ ሰበቡ የሚለው ዜማዋን ዓለም ሌላ መስሎ
ብዙ ስማኝ ዓለም ሌላ መስሎ ብዙ ስማኝ መኖር ገና ጀመርኩ ከንፈርስ ስምህ መስሎኝ ነበር ድሮ ፍቅር የገራገር አፌን ፈታው ገና ስላንተ ስናገር ምን ቀረህ ልበልህ ጸጉሬንም ቆጥረሃል ታሪኬን ገልብጠ እንዳዲስ ፈጥረሃል ውዴ የኔ ነህ ለነጠላ ነፍሴ ተድላን የሞላህ ፍቅሬ ላንተ ነው እንደ ፀሐይ ጨረቃ ዘመኔን ላሰላህ ሁሌ ይሁንልህ ብራቀን ወረት እንደ ሰማይ ይራቀን ምን ቀረህ ልበልህ ጸጉሬንም ቆጥረሃል ምን ቀረህ ልበልህ ጸጉሬንም ቆጥረሃል ታሪክን ገልብጠህ እንዳዲስ ፈጥረሃል በጣም የምትገርም ድምጻዊ ሆና ነው ያገኘኋት ምን ያህል ሰምታት ታውቃለህ በፊት በተለይ ይሄኛው አልበም ይመስለኛል የወጣ ሰሞን ተማሪ ሆኜ ነው አይ ዶንት ኖ እኔ ስንተኛ ክፍል ተማሪ እንደሆንኩኝ ግን በጣም ትንሽ ልጅ ሆኜ በሚኒ ሚዲያ ሲለቀቅ አስታውሳለሁ እና በጣም ብዙ ሴት ተማሪዎች በጣም ዘፈኑ ፍቅር ያስይዛል ይላሉ እኔ አሁን አላቅም አለማውን አንተ ምን እንደምትለኝ ግን ዘፈን በራሱ ፍቅር ያስይዛል እንዴ ያ ያስይዛል አሁን አንዳንድ ሰው ኦሬዲ ፍቅር ከያዘው በኋላ ይበልጥ ፍቅሩን የሚያባብስበት እንትን የሚያረግበት አለ ለአንዳንዱ ደግሞ ከዘፈኑ ተነስቶ ደግሞ ቶሎ ፍቅር እንዲይዘው በጣም ሴንሲቲቭ እንዲሆን የሚያረገውም አለ ይባላል አዎ ነኮ እኛ ሰው እኮ ሐሳብ ነው አንዳንድ ጊዜ ነግረው ላይሰማ ይችላል ግን ሳይዘጋጅና ሳይጠነቀቅ ደግሞ ውልብ ያለ አንድ ሐሳብ ጠቅላላ ህይወቱን ሊገራው ይችላል እና እንደስ አሁን ዘፈኗ ይመስጣል ይደስላል ይመስጣል ስለዚህ አሁን ስትመሰጥ የምትለውን ማወቅ ትፈልጋለህ እና ያ ይነካቸዋል የሆነ ቦታ እነሱም ድሪም ያደርጋሉ እንደዛ ያለ ነው መቼም አንዱ ወደ ሌላው የሚሸጋገረውና ከግጥሞቿ ባህሪ ወይም በውስጣቸው የያዙት የፍቅር ሐሳብ ቢያንስ እኔ እስካዩዋቸው እንደዚህ አካላዊ በሆነ ሁኔታ የተገለጸበት ቦታ የለም ከኑሮ ጋር ተያይዞ የተገለጸበት ቦታ የለም ገባ እኔ እናንተ ጭር ባለው ሜዳ ወንዙ ላይ ሆነን ወይም ደግሞ እንደዚህ ያረግነ የሚል ነገር ፊዚካል ነገር የለውም ዳኒ ይኸውልህ ውስጣችን እኮ ዓለም ነው ውስጣችን ዳንኤል ዓለም እኮ ነው ከውስጣችን ውጭ ደግሞ ያለው ሌላ ዓለም ነው አሁን it's not physical ስለ ያው የቁመና የገጽታ ብቻ ሳይሆን ለምሳሌ እንዴት ነው እንትና ቆንጆ ልጅ አፈቀረ ወይም ደግሞ አቀፈ ወደደ ሳመ አይደለም ከዛ ወለደ ከዛ እንደዚህ ያሉ እንደዚህ እኮ ያለ ነው ይሄ ኖርማሊ ሁላችንም የምናደርገው የሰው ናቹራል ሂደት ነው አንዳንዴ ደግሞ አሁን ለምሳሌ ሰው ምን ይፈራል ሰው በህይወቱ ምን ይፈራል በተለይ ሰው ብቸኛነትን ይፈራል እና ሰው ብቻውን ላለመሆን ብዙ ነገር ያደርጋል ሰው ብቻውን መሆን አልተፈቀደለትም ያብዳል ብቻውን ለምሳሌ አሁን እስር በስር ሲቀጡህ ከባድ ጥፋተኛ ከሆንክ የብቻ ስር ሶሊተሪ ኮንፋይንመንት የሚሉታል አይችልም ሰው ብቻውን እንደው ባያወራ እንኳን ማዳመጥ አለበት ከሰው ጋር መሆን አለበት ማህበራዊ እንስሳ ነው ግን አንዳንዴ ደግሞ ደፍረው ለሚሄዱ ሶሊቲዩድ ውስጥ ያለው ሙላት ለመግለጽ ያስቸግራል ይኸውልህ ሶሊት እንደዛ አይነት ጥልቅ ብቸኝነት ውስጥ ያለ ምናልባት ሲሆን ሪል ላይፍ እንድትል ያደርጋል እኮ ዳኒ እኮ ፍልስፍና አይደለም ወደዛ ውስጥ ገባ ብዙ የሚያሙ ነገሮች አሉ
ስሜት ወይ እንዴት አድርጌ ነገር ልክ ዋና ውስጥ እየዋኘ እየጠለቅ 10 ሜትር 20 ሜትር 30 ሜትር ስትገባ ምንድነው የሚፈጠረው? ወደ ውስጥ እንደመስመጥ አይነት ስሜት ነው የሚሰጠው። ይህን ስታደርግ ማህበረሰቡን ግን ሳታጣ አይሆንም። እቺ ኤቭሪ ስቴፕ ሚስ ታደርጋለህ፣ ሰውን ማህበረሰቡን ሚስ ታደርጋለህ። በጣም የማይለቅ እንትን ነገር ነው። ግን አንዳንድ ጊዜ ወደዛ ስትሄድ የት ነው የተለየ ሙላት ደግሞ አለው። አሁን ችለው ሄዱ አንዳንድ መጽሐፎች ስታነብ፣ አንዳንድ ሙዚቃዎች ስትሰማ፣ አንዳንድ ህልሞች ገጥሞ አያውቁም። አንዳንድ ቦታ እኮ ትውላለህ፣ ድንገት በጣም ትውላለህ። መልሰህ ተኝተህ ማታገኘው ቦታ ትውላለህ እኮ እና በጣም ጥልቅ የሆነ ነገር ነው። እሷ ውስጥ የማየው እንዲህ አይነት ነገር ነው። ሁሉ ነገር ፐርፌክት የሆነበት ነገር ማለት ነው። እና እንደዚህ ፊዚካል ንክኪ የሌለው ነገር እንትን ይላል እና እንደዚህ አይነት ስሜት የሚያንጸባርቅ የሚገርም መንፈስ የሚገርም ስራ ነው የሷና ሌሎችም የምታደንቅበት የምትገልጽበት መንገድ ይሄው ቅድም ያልኩህ የመጡት የሄዱት ባንተ የተላኩት እንኳን ሊደርሱብህ ዘርፍን አልነኩት ባላግቢ ይሉኛል ወዴት ላደርገው ነው የሰራ ከላቴን ብቻዬን ወርሰው ቆሜ ቀረው ብሎ ልቤ መች ጓጓል ሰው ይመልሳል ትዝታ ያጠክባል ነው የምትለው። አየህ እነዛ የብዙ ነገር ድንበር ውጤት የሆኑ እና ስታስባቸው ልብን የሚያረዱ ነገሮች ማለት ነው። እና ለምሳሌ የሙሉቀን ዜማ ላይ እኔና አንቺ ሆነን በተለይ ያረግነው በሳቅ በደስታ አብረን ያሳለፍነው በሞቴ ስትይኝ እያልኩሽ በሞቴ ንገሪኝ ምነው ንገሪኝ። አሁን ይሄ አይተካም። አንዳንድ ጊዜ ሰዎች ያስቁኛል። አይተካም፣ በተመሳሳይ አይተካም። አንዳንድ ሰዎች አሁን ለአነጋገር የሚቀል ነገር ዋፍ ቆማቷ፣ አይኗ፣ ፍንጫዋ፣ ፀጉሯ፣ ሽንጧ፣ ዳሌዋ፣ ተረከዟ፣ ባቷ እንላለን አይደል? እንደሱ አይነት ሞልቷል ተመሳሳይ። አንዳንድ ጊዜ ደግሞ ልብ ብለህ ከፈለክ ሰው አምሳያ አለው። አይገርምም? አለው አምሳያ አለው። አንዳንድ ጊዜ ቤተ ዘመድ የሚመስሉ እንትኖች አሉ። እና አንዳንድ ሰዎች ያችን ያጧትን የምትመስል ሴት ሄደው ያገባሉ፣ ይይዛሉ። ይህን መቼም ታውቃለህ አንተም አይደል እንዴ? እንደዛ አይነት ነገሮች አሉ። ግን አይደለም እንደዚህ ስኖት ፊዚካል እና የዝች የሚኪያ በኃይሉ ዜማ በጣም ዘፈኖቿ ከነመልእክቱ ኦሪጂናል የሆነች በቃ ከከሌ ወሰደች እንደ ከሌ አዜመች ማትላት የሐሳቧ የፍቅር ሐሳቧ የግጥም አደራደር የዜማዎቿን እያንዳንዱ ስትመለከተው በእውነት ኦሪጂናል የሆነች ክስተት ነበረች ማለት ይችላሉ። ደፍሬ በጣም ክስተት አይ ነው። ምን ይላሉ መሰለህ? ሁለተኛ አልበም ነበራት ይላሉ። ይሄ ነበራት ከሞተች በኋላ የወጣ ማለት ነው። አንዳንዴ ደግሞ ታላቅ ስራ ከሰራ በኋላ መድገም ያቅታል። አንዳንዴ ነው የችሎታ ጉዳይ ሳይሆን አንዳንዴ ያልመጣ ይላል። ለምሳሌ ማይክል ጃክሰን አጠቃላይ ይሄንን የሽልማት አይነቱን የአሜሪካንን የጠቀለለበት ዘፈኑ 87 ነው ያወጣው የትሪለር አልበም ነው። ከዛ በፊት በ79 በፈረንጅ ያወጣው ኦፍ ዘ ዎል የሚለውና ብቻውን ከቤተሰቦቹ ተነጥሎ የዘፈነበት ይሄ ማመሰይ በማሳማማ ኮሳ የሚለውን የካሜሩን ሞቷል
የሱን ስልት የሱን እንትን አስገብቶ የተጫወተው ነው ማለት እዛ ውስጥ አንድ አልበም ማለት ነው። የአልበሙ እጅግ ምርጥ አልበም ነበረ እና እንደጠበቀው አልሆነለትም ለማይክል ጃክሰን እና በዚህ በትሪለር አልበሙ ግን እንትን አለው ማለት ነው። ምንድነው የሚባለው ሴባን ከረባብት የሚባል ጠቅልለው ምንም ያልወሰደው ሽልማት የለም። እዛ 87 አልበሙ ላይ ትሪለር 1 በል ቢሊጂን 2 በል ቢሊጂን ሙንዋክ የሚሰራበት ማለት ነው። እነዚህ ሁለት ዜማዎች በአንድ ላይ ሊገኙ የሚገባቸው አይደሉም እና ማይክል ጃክሰን ትሪለርና ሙንዋክን ከሰራ በኋላ ትሪለር ታውቀዋለህ ያው ፊልም ማለት ነው። እሱን ከሰራ በኋላ እና ይሄ ሙንዋክ ደግሞ ያውን እሱን ዓለም በሙሉ ወደ ኋላው ሲሄድ ነው የምታየው። ያን ጊዜ ሰማያት ደረሰ ማለት ነው። ራሱም ይሆናል ብሎ ሊገምት አይችልም። በዛ ደረጃ የሰው ልጅ ሊነካ አይችልም። አዝናለሁ በዛን ጊዜ የቴክኖሎጂ አካል ባለመሆናችን አዝናለሁ። እንዲህ እንደዛሬው በቀላሉ የምናገኛቸው የማህበራዊ ሚዲያ የሙዚቃ ማሰራጫ መንገዶች ያን ያልነበሩም። ስለዚህ እኛ በ87 ወጣውን ዜማ በመቼ እንደሰማንም አላቅም። አልፎ አልፎ በሬዲዮ እየሰማን ነው እንግዲህ ሰማን የምንለው። አሁን ነው ሁሉ ነገር እንደ አዲስ ገብቶን የምናጣጥመው ማለት ነው። ያን ጊዜ ዓለም ተነካ እና ቤዚካሊ ጨረቃ ላይ ነው የወጣው። በቃ ማይክል ጃክሰን የጨረቃ ሰው ነው የሆነው። በምንም መንገድ የሆነ አማካይ ቦታ ሰውም ነው የሆነ ቦታ ላይ ነው የወጣው። ከዛ በኋላ የህይወቱ ቀውስ የጀመረው ከዛ በኋላ ነው። ከዛ በኋላ የሰራቸው እነ ባድ እነ ዳንጀረስ እነ ዌር ዘ ወርልድ አልበሞች በራሳቸው በጣም ምርጥ ስራዎች ናቸው በየጊዜው ማለት ነው። ነገር ግን ከትሪለርና ወይም ከትሪለር አልበም ጋር ሲነጻጸሩ ድንቅ ናቸው። አየህ the best በጣም ተጨንቆ ነው የሚሰራው ስራውን። አዎ ዘፈኑን ባወጣበት ጊዜ ቶፕ ቁጥር 1 ናቸው የሚያወጣቸው ዘፈኖች። ነገር ግን ሁሉም ከትሪለር ጥላ ስር ናቸው። ስለዚህ አሁን ይህ ከያኔ ምንድነው እየተሰማው የሚሄደው? አየህ አጠቃላይ እሱነቱ በትሪለር አልበም ዲፋይንድ ሆነ ማለት በምንድን ይባለው ባድን ይስራ ዳንጀረስ ይስራ ሮክ ማይ ወርልድን ይስራ። ነገር ግን ማይክል ጃክሰን ሲባል ትሪለር ነው የምትለው። አየህ እንዴት እንደሚገለው። አየህ ዓመታት አልፈው 2000 ውስጥ እንደዚህ ገብቶ ማይክል ጃክሰን ስትል ሙንዋክ ገባ። እነዛ ስራዎች እንዳልሆኑ ወይም የሆነ ቦታ ላይ ስራ እንዳቆመ ማለት ነው። ስለዚህ እነዚህ ብራንድ ይሆን አንተነትን ይሆናሉ፣ በቃ ጣራ ይሆናሉ፣ ክፍክፋት ይሆናሉ እና ከዛ መውጣት ከዛ በኋላ ቁልቁልጆች ነው የሚሆነው። እንዲህ አይነት ነገር አንዳንዴ ክሮኖሎጂ ጥሩ ነው። ክሮኖሎጂካሊ ከታች እየተካበ የሚመጣ ነገር ጥሩ ነው። ኤቭሪ ስቴፕ ለአንተ እርካታ አለው። ያንተ እድገት፣ ያንተ ማቹሪቲ፣ ያንተ ጣዕም እየጨመረ ነው የሚሄደው እና በአንተ ህይወት ውስጥ ጤና አለ ማለት ነው። ዌራስ ማይክል ጃክሰን ትሪለርና ሙንዋክን የሆነ እሱ ያላወቀው መንፈስ አብሮት እንደሰራ ነው የሚቆጠረው። እንዲሁ የሰው ነገር አይመስልም አጠቃላይ። ከዛ በኋላ የፈጠራቸው ዳንሶች፣ የፈጠራቸው ስልቶች፣ የፈጠራቸው ትሮች መመሰጣቸው አልቀርም። መቼም አውሮፓና አሜሪካ ይታል በ10 ሺዎች ነው የሚታደመው። አብሮ ዘሟል፣ አብሮ አልቅሷል፣ አብሮ አስተክዟል፣ አብሮ አሳብዷል። እንዴት ትሪለርና ሙንዋክ ሰማይ ጠቀስ ናቸው እና አንዳንድ ጊዜ አይደገምም እንደዚህ አይነት ነገር አለና የመጀመሪያ አልበሟና ሁለተኛ አልበሟን በጣም ጥሩ ነው። በእርግጠኛ ነኝ ጊዜ ስተናየዋለን። ግን የመጀመሪያ ስራዋ እና ከዛ በኋላ
የመድገም እድል አላገኘችም። በኢትዮጵያ 1999 ወይም 2000 ላይ ሚሊኒየም ላይ ነው በጣም ቶፕ ሆና የነበረችው። ያን ሁሉ ስጦታ ያን ሁሉ ምቅ ስልት ይዛ ነው እንደው ከመካከላችን ባጭሩ የተቀጨችው ለማለት ነውና የሚቻል ከሆነ እንግዲህ በዚህ ጨዋታችን መካከል አልፎ አልፎ ዜማዎቿን ለማቅረብ ሊሆን ይችላል። አንድ ነገር ግን ማለት እችላለሁ፣ ሚኪያ በኃይሉ ክስተት ነበረች። በፍቅር ሐሳቧ ሮማንቲክ ነበረች። በጣም ጥልቅ ነበረች። በዜማ ስታይሏ ራሱ እንደ ከሌ የማትባል ራሷን የቻለች ክስተት ነበረች እና ኦሪጂናል የሆነች ስራዎቿ ራሱ ለኢትዮጵያ ሙዚቃ ኦሪጂናል የሆነች አዲስ የተጨመረ ነገር ነበረች። የድግግሞሽ የመመሳሰል ወይም የቫራይቲ አይደች ክስተት ነበረች። በእውነት ነው የምነግርና በሰማይ ነፍሷን ይማረው በጣም ታላቅ ስራ ሰርታን ያለፈችው። በጣም እርግጠኛ ነኝ ብዙ ወጣቶች እንደገና በራሳቸው መንገድ ዋጋዋን ስራዋን እየከፈሉ ማለት ነው የተወሰኑ ይሄ ምርጥ ዘፈኖቿን ቢሰሯቸውና ብትቀጥል በጣም ደስ ይለኛልና በእውነት ሲምፖዚየም የሚያስፈልጋት ናት ዳኒ። ያው እኔ በግሌ በጣም መወዳት ዘፋኝ ናት ዓለም። ምክንያቱም እኔ አሁን ባለኝ ዕውቀት የሚገርመ ብዙ ሰዎች በጣም የሚወዷቸውን የፍቅር ሙዚቃዎች ለማወቅ ሞክራለሁና ለምሳሌ አሁን ይሄ ስፔሲፊክ የሚያደርግ ለምሳሌ አሁን የፀሐይ ዮሐንስ ፍንጭቷ የሚል ዘፈን አለው። ልክ እንደሷ እንዲ ጸጉር ላይ ፊዚካል አይኗ ቁመኗ ምናምን የሚሉ ነገሮች ላይ ዳቋርጥና ብዙ ጊዜ እንዲያንን ነገር ያለታ ሂሩት ላይ የሂሩት ዘፈኖች ላይ ፊዚካል ናቸው። ደስ ይላል። ለምሳሌ አንተ ጸጉር ሰሪ ለምን አሳመርከው ይህንን ሸጋ ልጅ የኔ ካላረከው። ይሄ ደግሞ የራሱ አሁን እንዲህ ስትል እኔ የሚታዩኝ የእኛ ታላላቆች ጸጉራቸው የተነቀሰ ነበር። አፍሮ ነበሩ ብዙዎቹ እና ቬልቫልት ነው ምን የሚባል ሱሪ አለ ይሄ ባታቸው ላይ ጠብቅ የሚል ማለት ነው። እሱን አድርገው አንዳንዶቹ ነው ስናያቸው ወደ ላይ ወደ ታች ወክ ሲበሉ ምናምን የምናያቸው ነበር ወደ እንትን ላይ እና ጸጉራቸው አሁን ሴቶች ላይ ብቻ ነው እንደዛ አይነት ነገር የምታየው። ሴት ልጅ ነች እዛ ንቅስ አድርጋ ጸጉሯን የጎዳና ጽድ አስመስላ የምትሄድ። ያኔ ወንዶች ናቸው እንደዛ የሚሄዱት እና አሁን ይሄ ደግሞ ፓወርፉል ነው እንትን ያደርጋል። ቀጥል ለማለት ፈለግ እንደዚህ ፊዚካል የሆነ ነገር ትገልጻለች። አሁን የሂሩት ዘፈን ላይ እንደዚህ አይነት ነገር አለ። እሺ ቀጥል ዳኒ። እንደሱ አይነት ነገር አለና አብዛኛው ሰው በተመሳሳይ የሚወዳቸው ሙዚቃ ልክ እንደ ሚካያ በኃይሉ ያሉ ስፔሲፊክ የማያደርጉ ከሆነ አሁን አብዛኛው ሰው ለምሳሌ የኔ ጓደኛ ጥርሷ ፍንጭት የሆነች ልጅ ሊወድ ይችላል። እኔ ደግሞ ጥርሷ ፍንጭት ያልሆነች ሴት ልትሆን ትችላለች እኔ ወደድኳት። ስለዚህ ፍንጭቷ ነው የሚለው ሙዚቃ የፀሐዬን ከኔ ይልቅ ጓደኛዬ ሞር ይሰማዋል ማለት ነው። የሚካያን ግን ሁለታችንም እኩል ልንሰማው እንችላለን ማለት ነው። ስለዚህ ምልልህ ነው የሚካያ ሙዚቃ ማንም ሰው በደንብ አጣጥሞ የሚያዳምጠው ሙዚቃ ነው ለማለት ፈልጌ ነው። ትንሽ የምለየው ምንድነው ሰዎች የተለያየንን እና ያን ያህል መጥለቁንም የማይወዱ ሰዎች አሉ። እንደዚህ አይነት ለምሳሌ ያክል ይሄ አሁን የሀገረሰብ ሙዚቃዎችን ስትመለከት ያው እነ ኬኒ ሮጀርስ እነ ዶን ዊሊያምስ የመሳሰሉ አሉ። አሁን የነዚህን ዜማዎች ስትመለከት በቃ እንዴት ነው አካባቢን፣ ጊዜን፣ ሁኔታን ያጣመሩ ረቂቅ ናቸው እና ግን ለአንዳንድ ሰዎች ዲፕሬሲቭ ነው
ገባ ሜላንኮሊክ ይሏቸዋል። ለምሳሌ እነ ዶኒ ዊሊያምስን ሜላንኮሊክ እንዲህ ባለው ተካዦች ወይም እንደው በተራ ቋንቋ ድብርተኞች አድርገው ያቸዋል። አሁን ለአንዳንዶች ምክንያቱም ለሌሎች ሙዚቃው ደግሞ ይሄ ፈታ የሚያደርጋቸው አላለም። ይሄ ምቱ የፈጠነ ይሄ በቃ በየእርምጃችን ውስጥ የምናገኘውን ይሄ አዎ ያንን ነው። አንዳንዶች ኢቭን ያንን መጨረስ ያቅታቸዋል። እኔ ራሴ አሁን ለምሳሌ የካሳ ተሰማ አፍቃሪ ነኝ፣ ግን ራሴ የምቸገርበት ሁኔታ አለ። አንዳንዴ ልሰማው ጀምሬ አንዳንድ ቀን በመሃል ከዘፈኑ ጋር ተቆራርጬ ዘፈኑ ሊያልቅ ይችላል። ትንሽ ዘለግ ይልባል። አንዳንዴ ደግሞ የሚያነሳው የሚፈጥርብህ ጫና አለ እና ስለዚህ ብዙ ሰዎች የሚወዱ እንዳሉ ሁሉ ኢቭን የሚወዱት እንኳ ራሳቸው ሜላንኮሊክ ይባል እና በጣም አምሳሌ ዶኒ ዊሊያምስ በጣም ተወዳጅ ነው እና ያ ሜላንኮሊክ ያ ተካሽ ነው የሚባለው። የሰዎች ጣም በቃ ይለያያል። ትልቁ ነገር ሁሉንም ጣዕሞች ለማክበር መቻል ነው። ሁሉንም ጣዕሞች አሁን ብዙ ሰው ለምሳሌ ደስታ የሚገኝ የሚመስለው በራሱ መንገድ ብቻ ይመስለዋል። በከበሮ በምኑ በድግሱ በእንትኑ በዛ ላይ በተለያየ ነገር ይነዋል አይደለም፣ በግርግሩ በሙቀቱ በእንትኑ ይመስለዋል። ኦፍኮርስ ነው፣ ግን ደግሞ ላንዳንዶች እንደዛ አይደለም። እንደዛም ሊሆን አይችልም። እና ምንድነው ላይፍ በሰው ቁጥር ብዙ ነች። ባለፈው ተነጋግረን የለ ብዙ ውሳኔያችንን ነው የምንኖረው እንጂ የላይፍ መንገዶቻችን እኮ 1 ሚሊዮን ናቸው። በአንዱ ሄደን ነው እንጂ በዚህኛው ቀርቶ በዚህኛው እንሄዳለን አይደለም እንዴ? ህይወት ጣፈንታ ናት። ለመደምደሚያ አንድ ነገር ላጫውትና የጭንቅላታችን ሚኪያ በኃይሉን ያዙ ላሉ አድማጮችን ሙዚቃዎቿን ስሙ ነው የምለው። ማስታወቂያ ሚኒስቴር ስቀጠር ስልክ ቁጥር እንድንሰጥ ተደረገ፣ ለፈተና ቀን እንድንጠራ። ከዛ የፈተና ቀን ጥሪው ፈተናውን ሊነገረን ስልክ ሲደወል በአጋጣሚ የሰጠው ስልክ ተበላሽቷል እና ደግሞ ሁለተኛም ሩቅ ነው። እኔ ካለበት ሰፈር ሰዎቹ ሰው ልከው እኔ ጋር ነግረውኝ እንደገና ተደውሎ ካልሆነ አይቻልም። እኔም በመሃል ይህን ነገር ይደወላል በሚል አስቤው ተዘናግቻለሁ። ከዛ አንድ ቀን ጓደኞቼ አብዛኛዎቹ ሁሉም ማለት ይቻላል ማገዶ ሊያመጡ ሄደዋል። ቀኑ ቅዳሜ ነበር ይመስለኛል። ስለዚህ ስለሄዱ ብቻዬን ነኝ ሰፈር ውስጥ፣ እኔ አልሄድም እና የአባቴን ወይ የአሮጌ ቦርቸሊ ጉርድ እንደ ነጠላ ጫማ አድርገን የምንጠቀምበትን እሱን አድርጌ እየተራመድኩ ድልድይ ያለች የምንቀመጥባት ወጪ ወራጁን የምናይባት እዛ ጋ ሆኜ ትንሽ ጊዜ ላሳልፍ እነሱ እስኪመጡ ብዬ ማለት ነው። ያው ያለ ጓደኞች መቼም ምን ህይወት አለ። ስለዚህ አላፊ አግዳሚውን እያየው ትንሽ ጊዜ ላሳልፍ እነሱ መምጫቸው ደርሷል ብዬ 4 ሰዓት ገደማ ይሆናል። በዛ ገረጋንቲ ጫማ አረማመድ ያስቸግራል። ቀስ እያልኩ ከሰፈር ወጥቼ እንደዚህ ወደ ግራ አታጠፋለሁ እና ጥፍ ስል ከኔ በታች ላይ ከ40 ሜትር ርቀት አስፋልት ይታያል ማለት ነው። እና በቆርቆሮ በግቢዎች የተከለለ ነው። ከሱ መጥቼ እንዳልኩት ጥፍ ስል አንድ ውይይት ታክሲ ያልፋል እና አሁን እኔ ወደ አስፋልቱ አይኔን ድገት ዞር ብዬ አይኔን ወደ አስፋልቱ ስጥል እንግዲህ አሁን ማወራ ቦታ በይሄ መንገድ በቤቶችና በሁለት አጥሮች መካከል ያለ መንገድ ነው
እና ስፋቱ 6 ሜትር 6 ወይ 7 ሜትር 6 አድርገው እና በ6 ሜትር ስፋት ያለው ነው አስፋልቱ ይታያል። ዞር ስል እቺን 6 ሜትር የሆነች ስፋት በአስፋልቱ በኩል መኪናው እልፍ ሲል የሴኮንዶች በጣም 1 ሴኮንድ አይሞላም የሚሆነው። ግን ድንገት ወርታች ሳይ የታክሲው ጋቢና ውስጥ ምልክት የሚሰጥ ሰው አየሁ። ተመልከት፣ አሁን እንትኖቹ ባይክሮስ አከደዳቸው። እኔ ከዚህኛው ከተከለልኩበት ቦታ መጥቼ ወደ አስፋልቱ ወደሚወስደ ወደ አስፋልቱ እጥፍ እንዳልኩ ፊቴን ወደ አስፋልቱ እንዳደረግኩ ውይይቱ በማለፍ ላይ እንዳለ የሚውለበለብ የሆነ እጅ ነገር አየሁ ማለት ነው። ስለዚህ አሁን ያየኋት ሰው ደግሞ አውቃታለሁ። በሰማይ ነፍሷን ይማረው ፀሐይነሽ ቸርነት ትባላለች። አሁን የተረዳሁት እንዲህ አቁምልኝ አይነት ነው ለታክሲ ማለት ነው። እኔ በዛ በገረጋንቲ ጫማ መሮጥ ጀመርኩ ወደዛ። ይገርማል፣ ታክሲው እንደሚቆም በመጠበቅ ማለት ነው። ያልኩት አልቀረም፣ ታክሲ ቆሟል። ታክሲው ቆሞ ምንድን ያልችኝ አንተ ምን ታርቃለህ? አልሰማህም ወይ? አልተነገረም ወይ? ዛሬ እኮ ፈተና ናቸው ትለኛለች። እሷ ያኔ የዜና ክፍል ኃላፊ ናት። የዜናና መዋለ ዜና ደግሞ የክፍሉ የበላይ ኃላፊ ጌታቸው አለማርያም ስትለኝ ምንድን አልደውልልኝ በዳረም የምትደውልልኝ ነገር ይልባል። እኔ አላቅም፣ የምትደርስ ከሆነ ሂድና ሞክር። እየተፈተኑ 4 ሰዓት ተኩል ይሆናል ዳኒ። ከዛ በኋላ ወደ ቤት ተመልሼ ነው ልብስ ቀይሬ 1 ብር ከጎረቤት ከማንዳው ጠይቀና ማዘርም አልነበረችም ይዛን 1 ብር ተቀብዬ ቀጥታ ወደ ኬላ የሚባል አለ ሰፈራችን፣ እዛ ጋር ሄድኩኝ ማለት ነው። የሮጥኩ እንግዲህ የሚያልፉ ደቂቃዎችን አስብ። እዛ ኬላ ደረስኩ። አውቶቡስ ነው የምጠብቀው። ስለዚህ አውቶቡስ እስክጠብቅ ምናምን 5 ሰዓት ምናምን እየሆነ ሄደ። አውቶቡስ መጣ፣ ተሳፈርኩኝ፣ ጊዮርጊስ ወረድኩ። ከጊዮርጊስ ደግሞ ወርዳ ወደ ጴጥሮስ ለመሄድ ያለው መንገድ ታውቃለህ አድርጌ ገባሁ እና ዜና ክፍል ደረስኩ ማለት ነው። ዜና ክፍል ስደርስ ሰዓቱ 6 ሰዓት ከሩብ ወይም 20 ይሆናል እና እዛ ሆኜ ቀጥታ የጌታቸው ኃይለማርያም ዴስክ ነው ከፊት ለፊት የሚታየ 2 ክፍሎች የተገናኙበት አንድ ክፍል ነው፣ መጋዘን በለው እና ከሱ ጠረጴዛ አጠገብ 2 ሶፋ ወንበሮች አሉ። እሱ ጋር ይቀመጣሉ ጋዜጠኞች ለወሬ ለጨዋታ። እና እኔ ስገባ በዛ ሰዓት በዚህ በቀኝ ሳይድ ዜና መኮንን ዜና ሪኸርስ እያደረገ ነው። ዜናውን የምንድነው 6 ተኩል ላይ ይዞት የሚገባውን ዜና እያነበበ ምልክት እያደረገ ለትንፋሹ ቦታ እየሰጠ እየተዘጋጀ ነው ያለው። እና በቀጥታ ጌታቸው ኃይለማርያም ሳነጋገረው ያው ታሪኩን ለማሳጠር አየ ተደውሎ እንደነበር ስልኩ ብልሹ ደወለና አሰጠኝ፣ አሰማኝ፣ ተበላሽቷል ስልኩ እንትን ላይ ነው። ስለዚህ ኦልሬዲ አሁን ፈተና ላይ ናቸው፣ የመጨረሻውን ፈተና እየሰሩ ነው አለኝ። እሺ እና we are sorry እኛ እንትን ብለናል። ኤኒዌይ ፍቅሩና ስሜት እዚህ እስካለ ድረስ አታጣውም አለኝ። ለኔ ያ ምን ማለት እንደነበረ እንግዲህ ያው ማይክሮፎን ላይ መገኘት ጋዜጠኛ መሆን ማለት ትልቅ ህልም ነውና ይህን ህልም ማጣቴን ለመቀበል ያስቸግረኝ ነበር እሱ ሲነግረኝ ይሄንን እና ከዛ ይሄንን ነግሮኝ አስረድቶኝ ወደ ኤዲቲንጉ ቀጠለ ማለት ነው። ከዛ እኔም ኦኬ ብዬ ፊቴን አዙሬ መውጣት ጀመርኩኝ። 1-2 እርምጃ ወሰድኩ። ከዛ ምን ትዝ ይለኛል አሁን የመጨረሻው 3ኛ ፈተና ላይ ናቸው እና ምንም ማድረግ አይቻልም ያለኝ። እኔ ደግሞ ትምህርት ቤት ባለችኝ ኤክስፒሪየንስ የቀለለኝን ወደ አስረችም ስጠ የከበደኝንም ጌስ ነው የማደርገው። የማልችለውን አልችለውም፣ ጌስ ነው የምታደርገው። የምችለውን ደግሞ ጣጣጣ አድርጌ ነው የምሰራው። ለምሳሌ አሁን መኮራር አንዳንድ ነገር እሰራለሁ። እንግሊዝኛና አማርኛ በወዳቸው ትምህርቶች ስለሆኑ አስፈላጊ ከሆነ ለሌላ ለምወደው ሰው ሙሉ በሙሉ ሰርቼ ሁሉ ነገር ከጨረስኩ በኋላ የራሴን መስራት ይችላል። ሁሌ ቶሎ የምጨርሰው እና ያ ትዝ ይለኝና
ዞሬ በዋህነት ነው ለአቶ ጌታቸው ቅድም ስትነግረኝ ይሄ መጨረሻ ፈተናቸው ነው አልከኝ። እኔ በዚህ ባሁን ባለው የመጨረሻ ፈተና ላይ 3ቱን በአንድ ጊዜ ብፈተንስ አልኩት። አሁን የዛች ትምህርት ቤት ኤክስፒሪየንስ ነው ስል አለና ዜና ለሳቀ ማለት ነው። ለበጣም ተገርሞ አየኝ ማለት ነው። ማለት እንትን አይነት ነገር ከዛ ስለው ኖ እንደዚህ አይቻልም፣ ሌላ ጊዜ እድሉ ይኖርሃል። አሁን ይሄኛው ኦልሬዲ 3ኛውን እየጨረሱ ነው ያሉት እና ጊዜው የለም እንዳልኩት ይሄ ፈተና አንድ ወጥቶ እኩል የሚሰጥ ነው እና እያለ ሲያስረዳኝ ጌታቸው ማለት ነው። ነገርኩ እንግዲህ 2 ክፍሎች መሀል ላይ አንድ ግድግዳ ፈርሶ የተቀላቀለ ነው የሚመስለው ክፍሉ እና አንድ ሰው ከፍቶ ገባ ፊቴ። እኔ ከጌታቸው ጋር እያወራው ነው፣ ግን ከጀርባ እዛ አንድ ሰው በር ከፍቶ ይገባል፣ በርቀት ማለት ነው። ይገባና የቋንቋዎች የዜና ትርጉም ማስቀመጫ መደርደሪያ ነገር አለች እዛ የቴሌፕሪንተር የሚባለው ዜና የሚመጣልን ሳጥን አጠገብ ያለች ማስቀመጫ ናት። እና ያቺ ቦታ እኔ ከነበርኩ ከጌታቸው ካለበት ቦታ ቢያንስ 12-13 ሜትር ይርቃል። እና ያ ሰው በሩ ከፍቶ ከገባ በኋላ ጌታቸው ምንድን ነው ብሎ ጠየቀ ሲል ይሰማኛል አሁን እኔ። እና አይ ኖ እሱ ፈተና ብሎት ያው ፈተናው እንዳለቀና እድሉን እንደዚህ ሌላ ጊዜ ሊያገኘው እየነገርኩት ነው ይላል ሲል እኔ ዞር ብያየሁ ማለት ነው። ሳይ ዛሬ አቶ ኃይሉ ወልደ ጻድቅ ይባላል የፕሮግራም ክፍል ኃላፊ ናቸው። ፈተናውን ለከፈታኝ ነበሩ እንዳለ ፈተናውን ተሸክመውት ነው የገቡት። እና ብላሉ አይ ችግር የለም እንደሱ ያልተፈተነች ልጅ ስላለች እዚህ ቆይና 8 ሰዓት ላይ አብረው ይፈተናሉ አይሉ ዳንኤል። በጣም ደስ ይላል። ካን ዩ ኤክስፕሌን ዚስ? ፈተናውን ተፈትኜ ገባው። ኦኬ አሁን ይሄንን ዝም ብለህ ታሪክ ተመልከት። ቸኩለ ሄደ ቢሆን ኖሮ ተስፋ ቆርጠ ወዲያው 100% እንተላለፍ ነበረ። ያቺ እርምጃ ከጀመርኩ በኋላ 3ኛውን ፈተና እየወሰዱ ነው ያለው። እኔ እኮ ፈተና ወዲያው ቶሎ ነው የምጨርሰው። ስለዚህ እኮ የአንዱ መፈተኛ ለ3ቱ መፈተኛ ይበቃኛል በሚል የዋህነት ነው ትዝ እሱን አስታውሼ እንደገና ተመልሼ እሱን ያናገርኩት ማለት ነው። ያው በዚህ መካከል ያን ሳላደርግ ሄጄ ቢሆን ኖሮ ከአቶ ኃይሉ ጋር እንተላለፍና ያ ነገር ያመልጠኛል። የዛሬው ዓለምና የለም ማለት ነው። እሱ ብቻ እንዳይመስል ራሱ 4 ሰዓት ከምናምን ላይ ከሰፈሬ እስቲ ድልድዩ ላይ ተቀምጬ ጓደኞቼ እስኪመጡ ጊዜ ላሳልፍ ብዬ በቦርቸሌ ጫማ እየተንጓፈፍኩ ቦርቸሌ ጉርድ ጫማን እንደ ነጠላ ጫማ አድርጌ እየተንጓፈፍኩ እጄን ኪሴ ውስጥ አድርጌ ነበር እየመጣሁ የነበረው። እና ከዛ ወጥቼ ፊቴን ወደ አስፋልቱ ስመልስ ሚኒባስ ሲያልፍና እዛ ሚኒባስ ጋቢና ውስጥ የሚያውለበልብ እጅና የፀሐይነሽ ቸርነት ፊት ነው የታየኝ። በሰብአዊ ነፍሷን ይማረው ከዚህ ዓለም በሞት ተለይታለች ታያ። ከዛ በኋላ እሷን እቺንን የምትነግረኝ ማለት ነው። ይሲ አንዲት ሰኮንድ ለምሳሌ አንዲት ሰኮንድ አረማምድ ዘግይቶ ቢሆን ኖሮ ታክሲውም አልፏል፣ ፀሐይነሽም አልፋለች ማለት ነው አይደል? ያው ቤዚካሊ የለውም። እና አንዳንድ ጊዜ ሰዓታት ማይክሮ ሰከንድ በጠበቀ ሁኔታ በራሳቸው መንገድ ግጥምጥም የሚሉ አጋጣሚዎችን አጋጣሚ ብለን እናልፋቸዋለን። ጊዜ አንዳንድ ቀን የሚሰራቸው ኃይል እንዳለ ነው። አሁን ይሄ ምን ማለት ነው? ዓለምነህ የሚባል አልነበረም ማለት ነው። ስለዚህ ዓለምነህ የሚለውን ይዘህ ዓለምነህ ብለን የምታውቃቸው ነገሮች በሙሉ የሉም ማለት ነው። ስለዚህ ዕጣ ፈንታዬ ሌላ ቦታ ሌላ አይነት ህይወት ስታይል ሌላ አይነት ሰው ማለት ነው። ሰው ምን ልነግርህ ነው? በማላውቀው ይሄ እዚህ ጋር ከሽፎብኝ ቢሆን ኖሮ ድሪሜ እዚህ ጋር ከሽፎ ቢሆን ኖሮ ወይም ዕጣ ፈንታዬ ለሚዲያ እንትን አላለ ቢሆን ኖሮ የሆነ ነገር መሆን አይቀርም እና በዛ በመሆነው ነገር ውስጥ የምኖረው ሌላ ህይወት ነበረ ማለት ነው። እና በዛ በምኖረው ህይወት ውስጥም አሁን በዚህ ህይወት ውስጥ ያገኘሁት አይነት ደስታ የለም ብዬ አላምንም። የደስታው አይነት ሊለይ ይችላል፣ የእንትኑ አይነት ሊለይ ይችላል። ምን ልል ነው?
ማንኛውም ሰው በዚህ ምድር ላይ ሲኖር ህይወትን ሚስ ሳያደርግ መኖር አይችልም። ሙሉ ላይፍ የሚባል ነገር የለም። ምክንያቱም ልንሆን የምንችላቸው ሚሊየን ህይወቶች አሉ እና አንዷን ሰበዝ ተከትለን ነው የምንሄደው። ብዙ ሰበዞችን ሳናውቃቸው ኢቭን ዳኒ ይሆነው ዓለም በጣም የሚገርም ነው። ምን አንተ ይሄን ስትነግረኝ ምን ተሰማኝ መሰለህ ዓለም? እሺ አንዳንድ ጊዜ ለሰው ልጆች እድል መስጠትም ጥሩ ነው። ምክንያቱም የሰው ልጅ የወደፊት ማንነት አንዳንዴ አይታወቅም። አንዴ በአዋዜ አንድ ከዓለምነህ እንስማ ፕሮግራም ላይ ትዝ ካለ በእውቀቱ ስዩም ከሰራው ስራ ላይ ይመስለኛል የጠቀስከውና ታሪኩን ትንሽ ካዛባውት ዓለም ታስተካክለኛለህ አንተ። ምን መሰለ ክርስቶስ እየሄደ አብረውት አሉ ደቀ መዛሙርቶቹና አንድ ደግሞ ወንበዴ ሌባ ደግሞ ከዙሪያቸው አብሯቸው ተፍተፍ እያለ ይራመዳል እና ያንን ሰው ሲያዩት ጠንቀቅ በሉ ኪሳችሁን እንትን በሉ ምናምን ይላሉ ማለት ነው። አሁን ያንን ሰው ክርስቶስ እንደምን አሉ ታላቅ ሰው ብሎ ሰላም ይለዋል። ያኔ ይገረማሉ ማለት ነው። ካልተሳሳትኩኝ አንተ ያነሳው ሐሳብ ነው እና ምን ተረዳው ጌታቸው ኃይለ ማርያም የዛሬውን ዓለምነህ ዋሴ የዛን እዛ ቦታ ላይ ቆሞ ቢያቀው ቢረዳው ፊውቸሪቲውን ቢያቅ ኖሮ እንደምን አሉ ታላቅ ሰው እዚህ ጋር ቁጭ ብሎ ይፈተኑ ዳኒ ልከራ እንደዚህ ነው የተሰማኝ። ዓለም ሰዎች ስለሆነን ከፊት ለፊታችን አንድ ሰኮንድ እንኳን የሚሆነውን ማወቅ አንችልም። እቺኛዋ ቅድም ያልካትን ላስተካክልና እንደምድማት ታገል ሰይፉ ነው ይሄን ደረጀ ኃይሌ ነገረኝ ለኔ ታገል ሰይፉ ያለው ብሎ ማለት ነው። እና ታገል ያው በፍጥነት የሚናገረው እና ምንድን ያለው ታገል ሰዎች ለምን ክርስቶስ አንዳንዴ ክርስቶስን ለመረዳት ለምን እንደሚቸግረን ነው የሚናገረው ታገል። እና አሁን ለምሳሌ ክርስቶስ ይላል እዚህ ጋር አንተ ሌባ ወንበዴ ወይም ደግሞ ከሁሉም እንትን ነው ያልከውን ሰው ድንገት እሱ ግን ሲያልፍ እንደምን ትልቁ ሰው ብሎ ይሄዳል፣ ያንን ሰው አክብሮ ይላል። አሁን እኛ እንዴት ሊሆን ይችላል ከሰው እንደዚህ አድርጎ እንደዚህ ያለውን እንዴት እንደዚህ ያደርጋል ብለን ልንል እንችላለን። እሱ ግን አምላክ ስለሆነ ለሱ ጊዜ የለም። ያው ለሱ ሁሉ ነገር ግልጽ ነው። ሁሉ ነገር ይታየዋል፣ ያውቃል። ስለዚህ ይህ ሰው ዛሬ እኔና አንተ የምናውቀው ታሪኩ በህይወቱ ሂደት ውስጥ ኮምፕሊት ተቀይሮ ለተራቡ አጉራሽ ለታረዙ አልባሽ የለየለት ጻድቃን ሊሆን ይችላል። እና ይሄንን ማየት የሚችለው ነገ በእጅ ሆነች አምላክ ነው ክርስቶስ። ለዚህ ነው እሱን የሚያውቀው ይላል። እንደዛ ነው ያለው። እኛ ግን ሰዎች ስለሆነን አሁን ከምናየው ውጭ እንደማየት ስለማንችል ነገ ለኛ ስንደርስበት ነው እንጂ አሁን ስለማናውቀው ነው የሚል እቺ ታገል ናት። እና እንዳልከው አንተ ግን በጣም ደስ ያልከኝ ያኔ ፊቱ ጌታቸው ኃይለ ማርያም ጋር የቆመው ልጅ የዛሬው ዓለም መሆኑን ሊያቅ እንደዚህ ቢችል ኖሮ ቡና ይጋብዘው ነበር እና ያልከውና አይላክ አባባልን ወድጄዋለሁ። ኢንተረስቲንግ ነው። ዳኒ ደናደር ዛሬ በጣም ነው ደስ ያለኝ። ሚኪያ በኃይሉ ነፍስሽን እግዚአብሔር ይቀበለው። ድንቅ ክስተት የነበርሽ በጣም ጥልቀት ያለው ስራ የሰራሽ እና ባንቺ ዜማና ባንቺ ሙዚቃ ውስጥ ደግሞ ኤልያስ መልካ የሚባል በቅርቡ ያጣነው ጂኒየስ እና እንዴት ግድ የለም ሞታችሁን ማንም ሊያስቀሩ አይችልም። ግን ሰርታችሁ የሆነ ነገር ሆናችሁ ማለፋችሁ እንኮራባችኋለን፣ እናነሳችኋለን፣ እንዘምራችኋለን ማለት ፈልጋለሁ። ሰላም። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ
በአዋዜ ልዩ 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ